ሎዛ ኢቨንትን እንግዲህ ይሄ የመጨረሻ ጊዜ አይደለም። ከኛ ጋር መስራት አለባችሁ በመስሪያ ቤቱ ስም እንትን ለማለት እፈልጋለሁ። በየትኛውም በኩል መጥታችሁ ታራሚዎቻችንን ወይም ሕግ እስረኞቻችንን እንድታስተምሩ ከመስሪያ ቤቱ ፍቃድም ይሰጠዋል። ስለዚህ ሰው ሲያጠፋ ሳያጠፋም አጥፍቶም ይታሰራል። ይሄ እውነት ነው። ይህ ቃል ፍጥረት ሲጠብቀው የነበረ የምስራች ድምጽ ነው። ኢየሱስ ተነስቷል። ከዚህ በመቀጠል ሎዛ ኢቨንት ያው ከኛ ጋር ብዙ ጊዜ የሚሰሩ ናቸው። ሌሎችም በጎ አድራጎት ድርጅቶች አሉ ከኛ ጋር የሚሰሩ። በተለይ ግን ልዩ የምናደርገው ሎዛ ኢቨንት ይሄ የሰጡት ነገር አይደለም፣ ያስተማሩት ትምህርት ያስተማር ስንቅ ነው። ምክንያቱም ብዙ ነገር አይቼዋለሁም ሰምቼያለሁ። መናገር ብቻም አይደለም፣ ያንን ነገር የሰማነውን ተግባራዊ ማድረግ ነው። ንቀረን ይሄ ነው። ትምህርት አንሶን አይደለም፣ ስልጠና አንሶን አይደለም፣ እውቀት አንሶን አይደለም። የምንሰማውና የተማርነውን ማድረግ ከኛ ይጠበቃል። ይሄን ሁላችንም የህይወት ስንቅ አድርገን መውሰድ አለብን። ሎዛ ኢቨንትን እንግዲህ ይሄ የመጨረሻ ጊዜ አይደለም። ከኛ ጋር መስራት አለባችሁ በመስሪያ ቤቱ ስም እንትን ለማለት እፈልጋለሁ። በየትኛውም በኩል መጥታችሁ ታራሚዎቻችንን ወይም ሕግ እስረኞቻችንን እንድታስተምሩ ከመስሪያ ቤቱ ፍቃድም ይሰጠዋል። ሁሉ ነገር ከኛ ጋር ዝግጁ ነው። ሌላው እንግዲህ ይሄ የተደረገው ነገር እስካሁን ድረስ እኔ በማረሚያ ቤት ብዙ ጊዜ ቆይቻለሁ። እንደዚህ አይነት ነገር አይቼም ሰምቼም አላውቅም። ይሄንን ሎዛ ኢቨንት በየፕሮግራሙ ሌሎች ቦታም አሉ ታራሚዎች። አሁን የኛ አመራሮች ግማሾቻቸው ወደዛ ስለሄዱ ነው እኔ እንትን ብዬ የመጣሁት። ሁሉም ቦታ እስረኞች አሉ። ይሄን ትልቁ መሆን ያለበት ቦታ ነው የመጣችሁት። የወሰዳችሁትን ነጥብ ታራሚዎቻችንን መጠየቅ ቅድም በቃሉ ሲነገር ነበረ፣ ታስሬ መስጠየቃችሁኝ። ስለዚህ ይሄንን በተግባር ስላሳያችሁ በራሴና በተቃዋሚ ስም አመሰግናለሁ። ታንኪዩ። ሰው ልጅ ሁሉም ስደተኛ ነው። ሁሉም ስደተኛ ነው። የሰው ልጅ ከሰማይ ከዋናው ከተፈቀደልን ሀገር ተሰደን ነው የመጣነው ወደዚህ ምድር። ሁሉም እስረኛ ነው። በዲያብሎስ ቁራኝነት ታስሮ በስቃይ የሚኖር የሰው ልጅ እግዚአብሔር ግን ይህንን የታሰረውን የሰው ልጅ በነጻነት ትኖሩ ዘንድ ክርስቶስ ምን አወጣችሁ ይላል? ነጻነትን ሰጣችሁ ይላል። ዛሬ እንግዲህ የምናከብረው ይህንን የነጻነት በዓላችንን ነው። በዚህ በነጻነት በዓላችን ቀን ደግሞ ብዙ የምናስባቸው ሰዎች አሉ። ከምናስባቸው ሰዎች መካከል አንዱ በስቅለቱ ፈያታዊ ዘየማን እናስበዋለን አይደለም? ፈያታዊ ዘየማን እንግዲህ ባለቀች በደቀቀች ደቂቃ ውስጥ እግዚአብሔር በሕይወታችን ምን እንደሚሰራ እናውቀውም አይደለም? ብቻ በእግዚአብሔር ተደግፎ መኖር ነው። አንተን ተስፋ የሚያደርጉ አያፍሩም ይላል ዳዊት ሲናገር። ሁሌም ይህንን እናስባለን። በሰከንዳት ሽርፍራፊ እግዚአብሔር በሕይወታችን የሚሰራው ብዙ ታላላቅ ስራ ስለሚኖር በሱ ተስፋ ተደግፈን እንኖራለን። እስቲ ፈያታዊ ዘየማን የጎበኘውን አምላክ እኛንም እንዲጎበኘን አቤት ፍቅሩ በሉ እስቲ ሁላችሁ። ነቢያቱ ግን አንድ ቀን አምላካችን ፈጣሪያችን ለአዳም የመጀመሪያው ቃል ኪዳን ለማን ነው የገባው? እግዚአብሔር ፈጣሪያችን ለአዳም ነው። ለአዳም ከልጅ ልጅ ተወልጄ አድንሃለሁ 5500 ዘመን ሲፈጸም አለ። አው ጊዜ ሲደርሰን ባይፈርሳልና አምላካችን ተወልዶ በትላንትናው በአርብ ዕለት በአካለ ነፍሱ በ11 ሰዓት ሲኦል ገብቶ የተዘጋብንን በር ሰባብሮ የዕዳ ደብዳቤያችንም ቀዳዶ ወሰጠጠ መጽሐፈ ዕዳሆሙ ለአዳም የአዳምና የሔዋንን ዕዳ ደብዳቤ ቀደደላቸው ይላል። እግዚአብሔር አምላካችን የተመሰገነ ይሁን። አሁንም የዕዳ ደብዳቤያችን ይቅደድልን። ሁላችንም ወደ ቤታችን ያስገባን በየተራችን።
ስለዚህ እዚህ ደግሞ ከእግዚአብሔር ጋር የምንገናኝበት የምንጸልይበት ሁል ጊዜ ለሱ ምስጋና ለሱ ክብር ጊዜ የምንሰጥበት ስለሆነ በጸጋ ነው የምንቀበለውና መከራ ባለችበት የእግዚአብሔር ጸጋ ትበዛለች። ስለዚህ አሁን እኔ ብዙ መድረክ አልወስድም። እነዚህ ልጆች ደግሞ እንደባለፈው ጽሑፍ መፍቻ የሚያገለግለን ዘይት፣ ቅቤ፣ ሽንኩርት ማጣፈጫ ይዞልን መጥቷል። አሁንም በሀብት ላይ ሀብት በጸጋ ላይ ጸጋ ይጨምርላቸው በሉልን። እኔ አሁን ወደ መድረክ መሪ መልስና ወደ ትምህርቱ ብንሄድ እህታችን ቤዛ፣ እህታችን ሀና የአዛሄል ሚዲያ ባለቤት ወንድማችን ሲሳይ፣ ነጋሽ ሚዲያ፣ የሎዛ ኢቨንት፣ የሎዛ ሚዲያ ክሩ፣ አይንት እግዚአብሔር ካህናት፣ ላይካነ ሚስጥር ዲያቆናት፣ ቀን ጎሎባችሁ ዘመን ከፍቶባችሁ እዚህ ማረሚያ ቤት የተገኛችሁ እህቶች፣ ወንድሞች እኛን ክፉ ነገር እንዳይነካን የምትጠብቁን የማረሚያ ቤቱ የሥራ ኃላፊዎች፣ ጥበቃዎች፣ ምዕመናን፣ ምዕመናት በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ዋላችሁ? ቅዱስ 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 ተብሎ በፍጥረት አንደበት የሚመሰገን ገናናው አምላካችን ሕያው እግዚአብሔር ስሙ ከምድር እስከ አርያም ከፀሐይ መውጫ እስከ ፀሐይ መጥለቂያ ከምድር ጫፍ እስከ ምድር ጫፍ እስትንፋስ ባላቸው ፍጥረታት ሁሉ የተመሰገነና የተከበረ ይሁንልን። አትለይምና እናቱ አማናዊት ታቦት ርኅርኅተ ሕሊና ቅድስተ ቅዱሳን አይጠና ሆዷ እመ አምላክ እመ መሲሕ የንጹሕ ቁርባን መገኛ እመቤታችን ቅድስት ድንግል ማርያም እንደ ክብሯ መጠን የተመሰገነችና የተከበረች ትሁንልን። የሁላችን አባት የሁላችን ጠባቂ በቀንና በሌሊት በእሳታዊ ክንፎቹ የሚጋርደን እኛ ስንተኛ ከትራሳችን እንደዚሁም በግርጌያችን ሁኖ የሚጠብቀን ያሳደገን መልአክ ባህረ ኤርትራን የከፈለ በቃዴስ በርኔን በረሃ እስራኤላውያንን የመራ የመጀመሪያውን ጦርነት ድል ያደረገ ሐመልማለ ወርቅ ልብሱ ዘመብረቅ አይኑ ዘርግብ መኑ ከመ እግዚአብሔር ቅዱስ ሚካኤል እንደ ክብሩ መጠን የተመሰገነና የተከበረ ይሁንልን። አሜን በሉ ሁላችሁም። ተነስቷል። እስቲ ይህንን ቃል ሁላችሁም በሉ። ተነስቷል በሉ እስቲ። ተነስቷል። ድገሙት። ምንም አይሰማም። በዚህኛው መስመር ያላችሁ እስቲ ተነስቷል በሉ። በዚህኛው መስመር ተነስቷል። ከኋላ ተነስቷል። የቄስ በለ ድምፅ ብቻ ነው የሚሰማው። ተነስቷል። ከኋላ ተነስቷል። ሁላችሁም በአንድ ላይ ተነስቷል በሉ። ተነስቷል። አሁን ይህ ቃል የፍጥረት ሁሉ ማረፊያ፣ ይህ ቃል የሲኦል ደጆች ማንኮታኮቻ ቁልፍ፣ ይህ ቃል ፍጥረት ሲጠብቀው የነበረ የምስራች ድምፅ ነው። ተነስቷል። በሁሉም ወንጌላውያን ተጽፎ የምታገኙት በአዋልድ መጽሐፍት ተጽፎ የምታገኙት ድንቅ የምስራች ቃል ቢኖር ይህ ነው። ተነስቷል። 5 ፊደል፣ አንድ ቃል። ዲያብሎስ ለዘመናት መስማት የማይፈልገው ቃል ይህ ቃል ነው። ተነስቷል። እስቲ ደገሙት ሁላችሁም። የተነሳው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ኢየሱስ ስሙ የሚጣፍጥ ስሙ የገሃነምን ደጆች
የሚሰባብር የሲኦልን በር የከፈተ ሳጥናኤል ሉሲፈር ጭፍሮቹ መስማት የማይፈልጉት ድምፅ የስሙ ትርጓሜ መድኃኒት የሆነ የናዝሬቱ ኢየሱስ የቤተልሔሙ ሕፃን የግብፁ ስደተኛ የእግዚአብሔር አብ ልጅ አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ የተባለለት ኢየሱስ ክርስቶስ ስሙ ለተራቡት ምግብ፣ ለተጠሙት መጠጥ፣ ለታረዙት ልብስ፣ ለተጋዙት፣ ለተሰደዱት፣ ለታሰሩት መፈታት፣ መመለስ ናፍቆት የሆነ ስም ኢየሱስ። ይህንን ስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህሌቱ፣ በሰዓታቱ፣ በኪዳኑ፣ በብሉያቱ፣ በዚህ በሐዲሳቱ እያመሳጠረች ታስተምረዋለች። ይህንን ስም ይህ ስም የሚያበራ የአጥቢያ ኮከብ፣ የንጋት ኮከብ፣ የይሁዳ አንበሳ፣ የዳዊት ስርና ዘር ማንም የማይገጥመው ማንም የማይችለው ስም ኢየሱስ የሚለው ስም። እስቲ ኢየሱስ በሉ እስቲ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚገባ የምትሰብከው ስም በቃል ብቻ ሳይሆን በዝማሜ፣ በቃል ብቻ ሳይሆን በጥምጣም፣ በቃል ብቻ ሳይሆን በአልባሳት፣ በቃል ብቻ ሳይሆን በቅዳሴው፣ በማህሌቱ ጧትና ማታ ሲመሽና ሲነጋ በጨለማና በብርሃን የምትሰብከው ስም ኢየሱስ የሚለው ስም ነው። ይህ ስም ነው ተነስቷል ብላ ዛሬ የምታስተምረው። ኢየሱስ የሁላችን መጽናኛ፣ የሁላችን አዳኝ ጌታ እግዚአብሔር። እንደምን ቆያችሁ? እንደምን ዋላችሁ? እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ክርስቶስ ከሙታን ተነስቷል ብለናል በተለያየ ቃላት። አሁንም አምላካችን እኛንም ከዚህ በሰላም ወደ ቤታችን ያስወጣን። ስለ ትምህርቱ እጅግ በሚገርም በሚደንቅ ነበር የተማርነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መነሳት አራቱም ወንጌላውያን ጽፏል። ማቴዎስ፣ ማርቆስና ሉቃስ በመጨረሻ ምዕራፍ፣ ዮሐንስ ደግሞ የጻፈው ምዕራፍ 21 ነው። በ20ኛው ምዕራፍ ላይ ነው የጻፈው። ማቴዎስ 28 ምዕራፍ የጻፈ ሲሆን በ28ኛው ምዕራፍ ላይ ክርስቶስ መነሳቱን መግደላዊት ማርያምም እንደነበሩና ቅድማ እንዳዩ ማርቆስም 16 ምዕራፍ የጻፈ ሲሆን በ16ኛው ምዕራፍ ላይ ነው የጻፈው። ሉቃስም 24 ምዕራፍ ነው የጻፈው። በ24ኛው ምዕራፍ ላይ ነው የጻፈው። ዮሐንስ በ20ኛው ምዕራፍ ላይ ነው የጻፈውና ስለዚህ አራቱም ወንጌላውያን በአንድ ቋንቋ በአንድ ቃል ነበር የጻፉት። እንግዲህ ሐዋርያት በመንፈስ ቅዱስ ተመርተው ነው የጻፉት። አገልግሎትም በመንፈስ ቅዱስ በመመራት ነው። እዚህም ስንደክም ስንወጣ የነበረው ሌላ ትልቅ ነገር ሰርቼ ሳይሆን ፍላጎት እኔ ይኖር የነበረኝ ሰው እዚህ ነው እግዚአብሔር ቃል መስማት ያለበት እዚህ ቦታ ነው። ስለዚህ ሁሉም መስማት ነበረበት ነው። እንግዲህ የፈቀደልን ሰዎች ዛሬ ተምረናል። ትላንት ደግሞ ሁሉም ሰው በየዞኑ ትምህርት አግኝተዋል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ መነሳቱን አራቱ ወንጌላውያን በመንፈስ ቅዱስ ተመርቶ የጻፉት ክርስቶስ መነሳቱን ደግሞ መጀመሪያ እንደውም ያዩት ሴቶች እንደነበሩ ለሐዋርያትም ቀድሞ ሄዶ የነገሩት ሴቶች እንደሆኑ ይገልጽልናል። ከዛም በላይ እንግዲህ የሲኦልን በር ሰባብሮ የዕዳ ደብዳቤያችን ቀዶ እኛን ነፃ ያወጣ አምላካችን እግዚአብሔር አምላካችን ከዚህም በነፃ ያወጣናል።
እያንዳንዳችን ግማሹ በማናውቀው ግማሹም በምናውቀው ሰው ነን። ብንሳሳት ችግር የለም፣ ንስሐ መግባት ነው እንጂ ሰው ነን። ስጋ የለበሰ ሰው ይሳሳታል። ጴጥሮስ ተሳስቷል፣ ፈርቷል፣ ስጋ ለባሽ ስለነበረ ቅድም ስንማር። ነገር ግን የሐዋርያት አለቃ መሆኑን አንተ አለት ነህ፣ ቤተ ክርስቲያንን በአንተ ላይ መሰርታታለሁ፣ የመንግስት ሰማያት መክፈቻ ቁልፍ ሰጥቻለሁ አለው። አልወሰደበትም፣ አልወሰደም። ተጸጸተ፣ አለቀሰ ስቅስቅ ብሎ። ከኔና ከናንተ የሚጠበቅ ይሄ ነው። ብዙ ሰዎች ባለፈው በተናገርኩት አንዳንድ ትርጉም ይሰጣሉ። ሰዎች የፈለገ ይትበል፣ የራስን ምሳሌ አድርጎ መናገር የሚገባ አው ኃጢአተኞች ነን ንጹሃን አይደለም ነው። ወደ እውነት ከሄድን ግን እኔ እንኳን ለመከሰስ ለምስክርነት የምበቃለት አይደለም የተከሰስኩበት፣ አይደለም ለመከሰስ፣ አይደለም ለፍርድ፣ ጉዳዩ ለምስክርነትም ብቁ አይደለም። ግን አሁን የሐዋርያት የደረሰው ጸጋ ስለሆነ በጣም ነው ደስ የሚለኝ። በጣም እንኳን ታሰርኩ ያልኩት የአባቶቻችን የቅዱሳኑ የሐዋርያቱ በረከት እኔ ላይ እንደደረሰ ተኝቼም ሆነ ቁጭ ብዬ ስለተረዳው ስለገባኝ ስለነገረኝ አምላኬ። ቅድም እሱ እንደሚለው ስንቀመጥም ስንሄድም ከራሳችን ጋር እንነጋገራለን፣ ግን ብዙ ኃጢአት አለብን። ስለዚህ አምላካችን ሁላችንም ያስወጣናል። ጴጥሮስን ይቅር ያለው አምላክ ለእኛም ይቅር ይለናል። ስለዚህ ሰው ሲያጠፋም ሳያጠፋም አጥፍቶም ይታሰራል። ይሄ እውነት ነው። ማንም ሰው በምድር ላይ ጻድቅ ቅዱስ የለም ከእግዚአብሔር በስተቀር። ግን ንስሐ ዝሙተኛን ድንግል ታረጋለች፣ ኃጢአተኛን ደግሞ ጻድቅ ታረጋለች። ይሄ ንስሐ ቦታ ነው፣ ከእግዚአብሔር ጋር የምንገናኝበት የምናለቅስበት ነውና በንስሐ ቅዱሳን እንሆናለን። በመጨረሻ ከኮማንደር ጣሰው ጀምሮ የዚህ ማረሚያ ቤት ኃላፊ፣ ኮማንደር አማኑኤል የመሰረታዊ ፍላጎት ማስተባበሪያ ኃላፊ፣ ኢንስፔክተር ድርባ ሰንበታ የጥበቃና ደህንነት ማስተባበሪያ ኃላፊ፣ ሌሎችም በየደረጃችሁ እጅግ አድርጌ ነው የማመሰግነው። ሌሎቹም የጥበቃ አባላትም በቢሮ ያላችሁትም እግዚአብሔር በፈቀደላችሁ በፈቀደልን መልክ እያገለገላችሁ ነው፣ እያገለገልን ነው፣ እኛም እየተገለገልን ነው። ከዚህ የበለጠ ደግሞ እሱን ይሄንኑ ግቢ እስከምንሄድ ድረስ ገነት ያድርግልን። No
አምላክ ይባላል። ለአከ ወንጌል ታምራት ሀንዬ ወደዚህ ነይ እስቲ። እነዚህ ቲክታከሮች ናቸው። ሀና ትባላለች፣ ቤዛ ትባላለች። እነዚህ ቲክታከሮች ናቸው። እሱ መምህር ዳንኤል ሲሳይ አስቀድሜ ነግራችኋለሁ። ልደተ ቃል ይባላል፣ ቲክታከር ነው። ከ700 ሺህ 800 ሺህ በላይ ፎሎወርስ ያለው ብዙ ተከታይ ያለው ልጅ ነው። መምህር ነው። በቲክታክ በኦንላይን ብዙ ትምህርት ያስተምራል። በዓሉም ከእናንተ ጋር ላክብር ብሎ ነው። ሊቀ መዘምራን ፍቃዱ አማረ ብዙ ጊዜ እስር ቤት እየመጣ ያስተምራል እና እነሱንም አንድ ያመስግኑልኝ። ለኔስ ወደ እግዚአብሔር መቅረብ ያለኛል